ሰላም የተወደዳችሁ ውድ ቤተሰቦች እንዴት አላችሁ? እግዚአብሔር ይመስገን እኔ በጣም ደህና ነኝ። የምትገኙት አራዳ ሜዳ ኦፊሻል ላይ ነው። አዲስ ሆናችሁ ወደ ቻናላችን ለምትገቡ የአራዳ ሜዳ ኮሜንታተር ተስፋወርቅ ሉልሰገድ ነኝ። ዩቲዩብ ገጻችንን ሰብስክራይብ እያደረጋችሁና የደወል ምልክቷን በመጫን ከኛ ጋር አብራችሁ ቆይታ እንድታደርጉ የአክብሮት ግብዣይ ነው። እንግዲህ የአርሰናልን ጉዳይ በተመለከተ ክለቡ ተጫዋቾችን ለማስፈረም ከፍተኛ ጥረት እያደረገ ነው የሚገኘው። ታዲያ የቪክተር ዮኬሬሽና የአርሰናል ጉዳይ አሁንም እልባት ያልተገኘለት መላ ያልተገኘለት ጉዳይ ሆኗል። በቀጥታ ስርጭት ፕሮግራማችን ላይ እንዳነሳሁት በተለይም ደግሞ የተጫዋቹ ወኪል ሀሰን ሲቲንካያ ከአርሰናል ጋር ለመስማማት በቃል ደረጃ ማለት ነው ለመስማማት መቃረቡን ሌኪፕ ይዞት የወጣው ዘገባ ያሳያል። ግን ደግሞ ተጫዋቹን በተመለከተ በተለይ ዋናው ትልቅ እክል የሆነበት ነገር አሁን የሚፈታበት ቁልፍ እድል የተገኘ ይመስላል። እንግዲህ እስካሁን ድረስ እንደምታውቁት ተጫዋቹ በስቶክሆልም ወደ ሀገሩ ስዊድን አቅንቶ ልምምዶችን እያደረገ ነው የሚገኘው። ምንም አይነት ከዚህ በኋላ የሚያወላውልበት ነገር የለም። ለስፖርቲንግ አልጫወትም ብሎ ተናግሯል። እና ደግሞ ስፖርቲንጎችም እኛ አንተና ወኪልክ በምትጠቅሱት ዋጋ ማለትም ከ60 ሚሊዮን ፓውንድ በታች ወይም 50 ሲደመር 10 በሚባለው ገንዘብ አንተን ልንለቅ ፈቃደኛ አይደለንም ብለው መናገራቸው የተጫዋቹ ወኪልና ተጫዋቹ ደግሞ እኛ የጀንትልማን አግሪመንት ነበረን፣ ያንን የጀንትልማን አግሪመንት ግን ክለቡ አላከበረልንም የሚል አይነት ወቀሳ ነበራቸውና ነገር ግን ደግሞ በተለይም በሳምንቱ መጨረሻ ሲወጡ ከነበሩ ዘገባዎች መካከል አንዱ ምንድን ነው? በተለይም የክለቡ ፕሬዝዳንት ተጫዋቹ ከተጠቀሰው ዋጋ በታች ከክለቡ የሚለቅበት እድል እንዳለ ነው የተነገረ የሚገኘው። እንግዲህ እሳቸው ድርቅ ብለው እንደተናገሩት ይሄ አጽንኦት ሰጥቶ የተናገሩት በፍጹም ተጫዋቹን ከ100 ሚሊዮን ዩሮ በታች ወይም ደግሞ ከ85.4 ገደማ ሚሊዮን ፓውንድ በታች ተጫዋቹን አንሸጠውም ብለው ተናግረው እንደነበር ብዙዎቻችሁ ታስታውሳላችሁ። ይህ በ52 ጨዋታ 54 ግቦችን በአንድ የውድድር ዓመት ማስቆጠር የቻለ የአርሰናልን የፊት መስመር ችግር ይቀርፋል ተብሎ የሚታመንበትን ተጫዋች እንግዲህ ከክለቡ መልቀቁ እንኳን ቢታመንም ግን ደግሞ በዚህ ዋጋ እንደማይለቁት መናገራቸው የአርሰናል ደጋፊዎችንም ያስጨነቀ ጉዳይ ነበር። እንግዲህ ይህ የ27 ዓመቱ ተጫዋች በማንቸስተር ዩናይትድ የሚፈለግ የነበረ ተጫዋች ሩበን አሞሪም ያሰለጠኑት አይነት ተጫዋች ቢሆንም ነገር ግን ደግሞ ምናልባት ደግሞ ተጫዋቹ አርሰናልን መምረጡ ነው ሲነገር የቆየው። እንግዲህ ፍሬድሪኮ ቫራንዳስ የክለቡ ፕሬዝዳንት እንደተናገሩት በተለይም ደግሞ በዚህ በፋይናንሱ ሁኔታ ላይ እንዲሁም በአጠቃላይ የዝውውሩ እንቅስቃሴ ላይ በጣም መረጋጋቶች እንዳሉም ጭምር ተናግረዋል። እሳቸው እንዳሉት ዋን ኦፍ ዘ ወርልድ ቤስት ፕሌየርስ በማለት ነው የተናገሩት። ከምርጥ ተጫዋቾች በዓለማችን ላይ ከሚገኙ ምርጥ ተጫዋቾች መካከል አንዱ ነው በማለት ቪክተር ዮኬሬሽን በተመለከተ ተናግረዋል። ግን ደግሞ እሱን ማጣታቸው የሚቀር ጉዳይ አይደለም። በተለይ እሳቸው በእንደዛ አይነት መንገድ በሀሳባቸው ቢጸኑም ግን ደግሞ አሁን ከሚባለው ዋጋ በታች ተጫዋቹን መሸጣቸው የሚቀር አይመስልም። እንግዲህ ከኦጆጎ ጋር ቃለ መጠይቅ አድርገው ነበር። እንግዲህ እዛው ፖርቱጋል ውስጥ ነው እንግዲህ ይህንን ቃለ መጠይቅ እያደረጉ የነበሩት። ቫንዳ ፒንቶ ጋዜጠኛዋ ናት ይህንን በተለይ የተደረገውን ቃለ መጠይቅ አስመልክታ በፖርቹጊዝ ቋንቋ ሰፋ ያለ ዘገባ የሰራችሁ። በኋላ ላይ ደግሞ እዚህ አትሌቲክም ይህንን ነገር በደንብ ዘግቦታል። እንግዲህ እሳቸው ይህንን ቃለ መጠይቅ ባደረጉበት ጊዜ በተለይም ፌር ማርኬት ቫሊዩ ወይም ደግሞ ፍትሐዊ የሚባል የገበያ ዋጋን ተጫዋቹ እንዲያገኝ በማድረግ ምናልባትም ደግሞ ተጫዋቹን ከዛ ባነሳ ዋጋ ሊሸጡ የሚችሉበት እድል እንዳለ ነው እነዚህ ዘገባዎች የሚያሳዩት። እንግዲህ እንደምታውቁት ማንቸስተር ዩናይትድ እንደነ ማቴዎስ ኩኛ የመሳሰሉ ተጫዋቾችን ሲያስፈርም ያወጣው ገንዘብ ነበር። አሁን ደግሞ ለነ ብሪያን ኤምቤሞ እየተጠየቀ ያለ ገንዘብ አለ። እንደውም ብሪያን ኤምቤሞ ወደ ማንቸስተር ዩናይትድ መሄድ እንደሚፈልግ ተናግሯል ቢባልም ነገር ግን ደግሞ ከተጠየቀው ገንዘብ በታች ወደዛ ክለብ ሊያመራ የሚችልበት እድል እንዳለ ነው ሲነገር የቆየው። ምክንያቱም ማንቸስተር ዩናይትድ በ55 ሚሊዮን ፓውንድ ተጫዋቹን መግዛት የሚችልበት እድል እንዳለ ነው ሲነገር የቆየው። የማቴዎስ ኩኛም ዝውውር በ62.5 ሚሊዮን ፓውንድ ሲጠናቀቅ
ነገሩን ኮምፕሮማይዝ የማድረግ ወይም ይሄ የማመቻመቻ አይነት ነገሮች ነበሩ። እንግዲህ እሳቸውም ቢሆን እንደተናገሩት የነ ማቴዎስ ኩኛም ሆነ የነ ብሪያን ኤምቤሞ ኳሊቲ በቪክተር ዩኬሬሽ ደረጃ አይደለም ብለው ነው የተናገሩት። እነርሱ ብለው እሳቸው የተናገሩት ማቴዎስ ኩኛና ኤምቤሞን ነው። በተለይም ደግሞ ባለው ዋጋ ሲደራደሩ እስከ 75 ሚሊዮን ዩሮ ባለው ዋጋ ጭምር ነው። ነገር ግን እሳቸው ነገር ከተናገሩ በኋላ እኛ ግን ለተጫዋቻችን ቪክተር ዩኬሬሽ ህልምም ጭምር ደግሞ በደንብ የምናስብነን ብለው ነው የተናገሩት እና ዊ አር ሴንሲቲቭ በማለት ነው ይህንን ጉዳይ የገለጹት። ከዛ ውጪ አሁን ላይ ባለው ሁኔታ ግን ዩኬሬሽ በጣም ባነሰ ዋጋ እኛ ከጠየቅነው ባነሰ ዋጋ የሚለቅበት እድል ሰፊ ነው ብለው ተናግረዋል። ከዛ ውጭ ግን ጨምረው ደግሞ የተናገሩት ነገር ምንድን ነው? አንድ እርግጠኛ ሆኜ የምነግራችሁ ወይም ደግሞ ዋራንቲ የምሰጣችሁ ነገር በእርግጠኝነት የምናገረው ነገር ይሄ ያለምንም ጥርጥር ተጫዋቹ በ60 ሲደመር 10 ዩሮ 60 ሚሊዮን ዩሮ ሲደመር 10 ሚሊዮን ዩሮ ተከፍሎበት በፍጹም ክለባችንን ለቆ ሊወጣ አይችልም። ነገር ግን ደግሞ ከዛ ባነሰ ዋጋ ሊወጣ የሚችልበት እድል እንዳለ እኚህ ፕሬዝዳንት ተናግረዋል እና ከክለቡ የሚለቅበት እድል በጣም ሰፊ መሆኑን ነው እሳቸው የተናገሩት። እንግዲህ ወደ ስፖርቲንግ ተጫዋቹ ከመጣበት ጊዜ ጀምሮ ከኮቨንተሪ ክለቡን ከተቀላቀለበት ጊዜ ጀምሮ በ102 ጨዋታዎች ላይ 97 ግቦችን ማስቆጠር የቻለ ተጫዋች ነው። ክለቡን ለፕሪሚየር ሊጋ ዋንጫዎች ማብቃት የቻለ በጣም ደግሞ በዛ ክለብ ውስጥ ጥሩ አስተዋጽኦ የነበረው ተጫዋችም ጭምር ነው። ተጫዋቹ በእንግሊዝ በነበረበት ጊዜ ጥሩ ፐርፎርም አላደረገም በኮቨንተሪ በሚጫወትበት ጊዜ። በኋላም በብራይተን በነበረው ቆይታው ደግሞ እንደዚሁ ለብራይተን አንድ ግብ ብቻ ነው ማስቆጠር የቻለ የነበረው። በስዋንሲ በነበረውም ቆይታው ያን ያክል አመርቂ የሚባል ብቃት ሜዳ ላይ ሲያሳይ አልነበረም። እንግዲህ ኮቨንተሪ በ2021 ተጫዋቹን ወደዛ ክለብ እንዲመጣ ካደረገው በኋላ ግን ተጫዋቹ በ117 ጨዋታዎች 43 ግቦችን ማስቆጠር የቻለ ተጫዋች ነበር። ከዛ በኋላ ነው ወደ ስፖርቲንግ ሊዝበን በሐምሌ 2023 ወደ ክለቡ ያቀናው በ5 ዓመቱ። አሁን እንግዲህ ትልቅ አስቸጋሪ ሊሆን የሚችለው ጉዳይ በተለይም ይህንን ተጫዋች በተመለከተ ከፕሬዝዳንቱ ጋር ያለው ችግር እንዴት ባለ መንገድ ነው ሊፈታ የሚችለው፣ ይሄ ችግር እንዴት ባለ መንገድ ነው ሊቀረፍ የሚችለው የሚለው ነገር ነው። ምናልባት እንግዲህ እስከ 70 ሚሊዮን ዩሮ ባለው 60 ሚሊዮን ዩሮ እና ተጨማሪ 10 ሚሊዮን ዩሮ ተከፍሎ ተጫዋቹን የማይለቁት አይነት ከሆነ ምናልባት አርሰናል ተጨማሪ ገንዘቦችን ከፍሎ 75 ሚሊዮን ዩሮ ወይም ደግሞ 80 ሚሊዮን ዩሮ አድርጎት የተጫዋቹን ፊርማ ማግኘት የሚችልበት እድል ሊኖር ይችላል። ያው የሁለቱን ተጫዋች ጉዳይ በተመለከተ እስካሁን ድረስ አርሰናል ቤንያሚን ሼሽኮንም ጭምር እንደሚፈልገው ይታወቃል። እሳቸው እንደተናገሩት በጣም በተረጋጋ ሁኔታ ነው የዝውውሩ መንገድ ለማስኬድ እና ደግሞ ዝውውሩንም ለማጤንም ጭምር እየሞከሩ የሚገኙት። ግን ደግሞ አርሰናል በተለይ እንዲህ ባለ መዘግየት ውስጥ እስከ መቼ ድረስ ነው ሊቀጥል የሚችለው? ይሄ መዘግየት ለምን ያክል ጊዜ ነው ሊቀጥል የሚችለው የሚለው አሁን የሚጠየቅ ጉዳይ ነው። ሚኬል አርቴታ አንድ ነገር ይፈልጋል። እሱም ደግሞ አርሰናል በጁላይ 19 ወደ ሲንጋፖር ከማቅናቱ በፊት ለፕሪሲዝን ዝግጅት ወደዛ ከማቅናቱ በፊት የፊት መስመር ተጫዋቹን አስፈርሞ ከክለቡ ጋር እንዲላመድ በማድረግ እንዲሁ ደግሞ በጣም በተሻለ አማራጭ ክለቡን እንዲያገለግል ቶሎ እንዲቀላቀላቸው ይፈልጋሉ አርሰናሎች። በሚኬል አርቴታ በኩል ይሄ ፍላጎት አለ። ግን ደግሞ የክለቡ ፕሬዝዳንት አሁን ላይ ባለው ሁኔታ በተለይም ደግሞ ይህን ውሳኔ አንቀለብስም ወይም ደግሞ ከዚህ ውሳኔያችን ውልፍት አንልም የሚል አይነት እሳቤን ነው እያራመዱ የሚገኙት። ግን ደግሞ ከዛ ባነሰ ዋጋ ሊወጣ የሚችልበት እድል እንዳለም ነው እኚህ ፕሬዝዳንት እንግዲህ የሚያነሱት። አርሰናል ከዚህ በኋላ ምን አይነት እርምጃ ሊወስድ ይችላል ነው ትልቁ ሊጠየቅ የሚችለው ጥያቄ። እና እሳቸው እንግዲህ እንደሚናገሩት ይህ ተጫዋች ልክ ከዚህ ቀደም ዩናይትድ እንዳደረገው ሙቤሞን ወይ ደግሞ የነ ማቴዎስ ኩኛን ዝውውር ጉዳይ በያዘበት መንገድ ኮምፕሮማይዝ የሚደረግ እንዳልሆነና ያንን ዋጋ ደግሞ ለማስቀነስ የተጫዋቹ ኳሊቲ እንደማይፈቅድ፣ ተጫዋቹ ኳሊቲው ከነዚህ ተጫዋቾች በላይ እንደሆነ ነው እሳቸው የተናገሩት። ስለዚህ እንግዲህ ቀጣዮቹ ጊዜያት ላይ ሊሆን የሚችለው አርሰናል ይህንን ገንዘብ ይከፍላል ወይ ነው የተጠየቀውን የዝውውር ገንዘብ
የተጠየቀውን የዝውውር ዋጋ ከፍሎ ይህንን ተጫዋች ያመጣል ወይስ ደግሞ ምን አይነት ውሳኔ ይወስናል ከዚህ በኋላ የሚለው ነው እንግዲህ በትክክል ሊጠበቅ የሚችለው ጥያቄ። ዞሮ ዞሮ ግን እሳቸው ዝምታቸውን ሰብረው እርግጠኛውን የምነግራቸው ይህንን ተጫዋች በዚህ ዋጋ አንለቀውም በማለት ነው የተናገሩት። ቀጣዮቹ ጊዜያት በጉጉት ይጠበቃሉ። አርሰናል ግን አሁንም ይህን ተጫዋች ለማስፈረም ሼሽኮርም ለማስፈረም ምንም ባለመቸኮል ሂደት ውስጥ ነው እየቀጠለ የሚገኘው። ከሁለት አንዱን ለማግኘት ስራዎችን እየቀጠለ ነው። እንግዲህ በዮኬሬሽ ጉዳይ ላይ ምን አይነት ውሳኔ ሊወስን ይችላል? ቀጣዮቹ ጊዜያት ምላሽ የሚሰጡ ይሆናል።